ሰይፉ ፋንታውን ራሱ እንዲያውም ያን ቀን እኔ ለምን እንደሆነ በተለየ መልኩ ጋቢ ለብሶ ራሱን በጣም አዛውንት የ80 ዓመት የ70 ዓመት አዛውንት አድርጎ በእኔ ምክንያት ትምህርት ቤት ይዘጋ ነበር። 3 ቀን ተዘግቶ ያውቃል። 3 ቀን ትምህርት ቤቱ ተዘግቶ ነበር አለች። ረሳች እንዴ? ህዳር 9 የተዘጋ ሰርቲፊኬት ሊሰጡን ሰኔ 30 አይደል እንዴ ከፈቱት? ሜንስትሪሚንግ ሚዲያው ራሱ የዋና በብሮድካስት ስር ያሉት ራሱ በጣም የማላገጥ ስራዎች ተሰርተዋል። 7 ስገባ እንግዲህ ወንዶች አልቻሉ መማር ረብሻ ሆነ። በድብድቡ ነው የሞተው ተማሪ። በድብድብ ነው የሞተው ተማሪ። ካንቺ ጋር ተያይዞ ከኔ ጋር ተያይዞ በተነሳጠም ማለት ነው። ያንን ላለ ማለት እንጂ ትምህርት ቤት ውስጥ ልጅ ሞቶ ነው። ቁስሉን ባየው ቁጥር በጣም አዝናለሁ። ልቤን ነካል። ከ20 ምናምን ዓመት በኋላ ወደ ኋላ ይወስደኛል። ሰው ጉዳት ደረሰብኝ፣ በዚህ ጉዳይ አሞኛል ሲል እላዩ ላይ ይሄ ሰው ቁስል ላይ እንጨት ስዳድበት የሚባል አይነት ነገር ነው የሆነው። ከታካሚ ፍቅር ያዘኝ ነው የሚለው። በተለይ ደግሞ እንዳልሽው በጣም ያነጋግረ የነበረው እስቲ ይህን ውበት ወደኋላ ወሰደው አያደባድብም ያልኩት በተለይ 5 ሚሊዮን ህዝብ በአንድ ሳምንት ሲነጋገርበት ነው የቆየው። 5 ሚሊዮን ወይ ከዛ በላይ መስዬ እኔ ብዙዎቹን ስደምር ቢያንስ 5 ሚሊዮን ያው ብዙ ነበር። አንዱ ላይ 1 ነጥብ ምናምን፣ አንዱ ላይ 6፣ አንዱ ላይ 1 ምናምን ስደማምሪው እንዲያውም ከዛ በላይ ይሄዳል። ያ ሁሉ ህዝብ ሲነጋገርበት እንዳልሹ ደግሞ 2 ጎራ ነው የተያዘው። አሁን እቺ ምኗ ነው እንደው እንደዛ ከታካሚ ፍቅር ያዘኝ ልትል ትችላለች አሉ። ውበቷ ግን አልታየንም የሚሉት በጣም የትየሌሌ ነበሩ። ግን አንቺ እንደ ጉዳዩ ባለቤት ማህበራዊ ሚዲያ ላይ መነጋገሪያ መሆን ባንቺ ላይ አዎንታዊም አሉታዊ የሚሰጡ ሰዎችን ሐሳቦች፣ አስተያየቶች ማንበብ መስማት ምን ስሜት አለው? እንዴት ነበር ያ ሰሞን? ወደ ጥሩ አመጣሹ። በቃ አሁን በደንብ የልቤን እንትን ስል ሳቁ ጨዋታው ጥሩ ሆኖ ሳለ ቀን ትምህርት ቤቱ ተዘግቶ ነበር አለች። ረሳች እንዴ? ህዳር 9 የተዘጋ ሰርቲፊኬት ሊሰጡን ሰኔ 30 አይደል እንዴ ከፈቱት? ነው ተማሪ በሳ የተነሳ እና ልክ እኔ ያወራሁት እኔን በእድሜ ራሱ እሳቸው እያለ እሱም ይሁን አክብሮት ነው ብዬ በወስደው ራሱ ግን የአይን ማዛ ነበረባችሁ ምናምን። ይሄ በጣም መሳለቅ። እሷ ማናትና ነው ፈጣሪ ነው የሰራኝ። ቆንጆም ሆንኩ መጥፎ እግዚአብሔር በጊዜው ሁሉን ነገር ውብ አድርጎ ሰራው ይላል። እኔ ማንኛውም ሰው ውብ እንደሆነ እንኳን እሱ ድንጋዩም፣ አፈሩም፣ ጨረቃውም፣ ፀሐዩም፣ ሰማይና ምድር ውብ እንደሆነ ነው ማምነው የፈጣሪ ስራ ስለሆነ። ግን በጣም አሳልቆ እችም ማን ስለሆነች የአይን ማዛ ይዟቸው ነበር በወቅቱ። ትምህርት ቤቱ ዩኤን አልገባም ምናምን በቃ በጣም የወረደ ንግግር በመናገር ተሳልቆበታል። የተሳለቀውም እኔ ሴት ነኝ፣ ጠንካራ ነኝ፣ ያንን ነገር ሁሉ አልፌ አሁንም መልኩን ቀየረ እንጂ የሴት ልጅ ጥቃት አሁንም መልኩን ቀይሮ በጣም አለ። ኢቭን ሶሻል ሚዲያ ላይ ራሱ የራቁት ፎቶ ለቃለው እያሉ ወይም ደግሞ በሌላ ነገር ገንዘቧን የመበዝበዝ ሴትነቷን የመጠቀም ነገር አሁንም አለ። ደግሞ ያኔ በጣም እንግዲህ እንዳጋጣሚ ሆኖ በጣም ብዙ ጉዳት ደርሶብኛል። የአባቴ የተወጋበት ጉዳት ብቻ ሳይሆን ከዛ በፊትም እንደዚሁ በጣም ጉዳት የደረሰብኝ ነበር። አካላዊ ጉዳት ማለት ነው። በደም ተደብድቤ ሰው አንስቶኝ ሆስፒታል ሄደን ሰዎቹም ያው ሁልጊዜ መቼም እናቴም አባቴም መምህራን ናቸው ይታወቃል። ኮከበ ጽባ እኔም በወቅቱ እኮ የነበረ እዛ ላይም ኮመንት ሲያደርጉ ነበርና እናቃታለን በጣም ያሳለፈችው መከራና ችግር ኢቭን ተሰዳ እስከመሄድ ድረስ ወደ ያው ተሰዳ ስል ሀረር ነው ሀገሬ ነው ኢትዮጵያም። ግን አንድ ልጅ እኔ አሁን እንግዲህ አድጌ ሶሻል ወርከር ነኝ፣ ነርስ ነኝ፣ የጤና ጋዜጠኛ ነኝና የጤና ነገሮችን ፕሮግራም እሰራለሁ ሬዲዮና ቴሌቪዥን ላይ። ያ የመጣው ምንድነው እኔ ታናናሾች ላይ እኔ ያለፍኩበት ነገር እንዳይሆን፣ ጤናቸው እንዲጠበቅ፣ ሰላማቸው እንዲጠበቅ፣ ትምህርት ቤት የጦርነት አውድማ እንዳይሆን። በዛ ላይ ደግሞ አንዳንድ የማህበረሰብ ክፍላችን ምን አለ መሰለሽ ተጠቂውን ነው ጭራሽ ዝም እንዲል የሚያደርጉት። አጥቂው ደረቱን ነፍቶ ችግር ፈጣሪው ደረቱን ነፍቶ እየሄደ ተጠቂውን ግን በቃ የመኮንን አባዜ አለ። እንደዚህ ብለው ደስ ይለኛል። ለምን በወቅቱ አሁን 20 ምናምን ዓመት በፊት ነበር። አሁን ምን ሚዲያ ፈልገሽ ነው እውቅና ፈልገሽ ነው ያወራሹ ሊባል ይችላል። በፍጹም አይደለም። እኔ ብን ደራሲ ነኝ። ይሄን ያሳለፍኩትን በድርሰት ማውጣት እችላለሁ መጽሐፍ። ፕላስ ሚዲያውም በእጄ ነበረ ማለት ኦፕሲቱ ስሟ ራሱ ለየት ይላል አይደል? አዎ አፋን ኦሮሞ ነው፣ የኦሮምኛ ስም ነው። ጽናት ማለት ነው። የሚገርምሽ በጣም የወደድኩት ጽናት ነው። በህይወቴ ደግሞ ትልቁ መርሄ ጽናት ነው። በቃ ሰው ልጅ ስኬታማ የሚሆነው አንድ ትልቁ እንግዲህ ለእኔ ያገኘሁት ቁልፍ ጽናት የሚል እና በቃ አንድ ነገር ላይ መጽናት
ግን ጽናት ውስጥ ምን አለ? ህመም አለ፣ ትግል አለ፣ መውጣት መውረድ አለ። እንግዲህ ከታካሚ ጋር የአይን ፍቅር ያዘኝ በሚልና ወንዶችን አደባድብ ያለው የሚል የህይወት ገጠመኝሽን አጋርተሽ ነበረ። በጣም አጋድያለሁ ሰው በእኔ ምክንያት ትምህርት ቤት ይዘጋ ነበር። 3 ቀን ተዘግቶ ያውቃል። በጣም ከፍተኛ መነጋገሪያ ሆነሽ ነበር። ብዙዎች አዎንታዊም አሉታዊም አስተያየት ሲሰጡ ነበርና እንደው ያን ጊዜ እንዴት አለፍሽው ከሚለው ለመጀመር ነው። ግን ሸገር ኢንፎ ሚዲያ ተከታታዮችን እንዴት ናችሁ ባያቸው እስቲ ስለራስሽ። እሺ ሰላም የሸገር ኢንፎ ሚዲያ ተከታታዮች እንደምናችሁ። እንግዲህ መስዬ በደንብ አስተዋውቃኛለች። በተለይ የአይን ፍቅር ስቲ ራሱ ድንገት ከታካሚ ጋር የሚለው ራሱ ከታካሚ ያው የአይን ፍቅር ከማንም ያው ከታካሚ እንዳለ ፊት ለፊት ላይ የሚለው ቃለ መጠይቅ የተደረገልኝ ፖድካስት ላይ ከታካሚ ፍቅር ያዘኝ ነው የሚለው። በተለይ ደግሞ እንዳልሽው በጣም ያነጋግር የነበረው እስቲ ይህን ውበት ወደኋላ ወሰደው አያደባድብም ያልኩት በተለይ 5 ሚሊዮን ህዝብ በአንድ ሳምንት ሲነጋገርበት ነው የቆየው። 5 ሚሊዮን ወይ ከዛ በላይ መስዬ እኔ ብዙዎቹን ስደምር ቢያንስ 5 ሚሊዮን ያው ብዙ ነበር። አንዱ ላይ 1 ነጥብ ምናምን፣ አንዱ ላይ 6፣ አንዱ ላይ 1 ምናምን ስደማምሪው እንዲያውም ከዛ በላይ ይሄዳል። ያ ሁሉ ህዝብ ሲነጋገርበት እንዳልሹ ደግሞ 2 ጎራ ነው የተያዘው። አሁን እቺ ምኗ ነው እንደው እንደዛ ከታካሚ ፍቅር ያዘኝ ልትል ትችላለች አሉ። ውበቷ ግን አልታየንም የሚሉት በጣም የትየሌሌ ነበሩ። ግን አንቺ እንደ ጉዳዩ ባለቤት ማህበራዊ ሚዲያ ላይ መነጋገሪያ መሆን ባንቺ ላይ አዎንታዊም አሉታዊ የሚሰጡ ሰዎችን ሀሳቦች፣ አስተያየቶች ማንበብ መስማት ምን ስሜት አለው? እንዴት ነበር ያ ሰሞን? ወደ ጥሩ አመጣሽው። በቃ አሁን በደንብ የልቤን እንትን ስል ሳቁ ጨዋታው ጥሩ ሆኖ ሳለ አንዳንዴ ቁም ነገሩ ይሄ ነው። በቃ በጣም ሰው ላይ ምን ያህል አስተያየት እንደው እንደ ድንገት ጣል አድርገናት አንድ መስመር ወይም አንድ ቃል እንደ ኮመንት የሚባለው ወይም አስተያየት መስጫው ላይ የምንጽፋት እንደ ቀስት ጦር ወይም ደግሞ የሽጉጥ ጥይት ልንላት እንችላለን። ቀጥታ የሰውን ብሬን ወይም ጭንቅላት ነው የምትነካው። የሚገርምሽ እንዲያውም አሁን ለምሳሌ 100 ጥሩ ተጽፎ አንዷ ትነካለች። ለምን እንደሆነ አላውቅም። 100 ይገባሻል፣ ጥሩ ነው፣ እንደዚህ በርቺ፣ ያስቃል ካሉሽ መሀል እንግዲህ እኔ ስለደረሰብኝ እንዴት በጣም የሆነ እዝን የሚያደርግ ስሜት እንደ ጦር ጠብስቆ ይገባል ጭንቅላትሽ ላይ። አንደኛ መጀመሪያ እንደጠየቅሽኝ ያንን አስበሽ ነው ወይ ቃለ መጠይቁን የሰጠሽው? በፍጹም አይደለም። ያንን እንደዛ መነጋገሪያ ይሆናል ብዬ አላሰብኩም በፍጹም። በተለይ ያ ሀሳብ መነጋገሪያ ይሆናል ብዬ ወይ ስለ ውበት ራሴ ላይ ለመቆለጳጰስ ይሆናል የሚልም ማንነት የለኝም፣ ስብና የሚልም እንደዛም አይደለም። ግን ሆነ አጋጣሚ ሆኖ ተቀንጭባ በተወሰደችው እንዲታይ ነው እኮ። ተቀንጭቦ ሲወሰድ ያው የእናንተ ሙያ ስለሆነ ሰው መጥቶ እስቲ ማናት እስቲ ይሄ ደግሞ ፖድካስቱ ምን ይላል የሚለው እንዲያይ ነበር የተደረገው። ግን በቃ እሷ ብቻ መነጋገሪያ ሆነች። እንዳየሽው ሶሻል ሚዲያውን ፌስቡክ በዩ ቲክቶክ ወይም ሁሉም እንደ መነጋገሪያ ወሰዱት። ኢቭን እመጣበታለሁ በደንብ መምጣት ፈልጋለሁ እድሉን ከሰጠሽኝ። ሜን ስትሪሚንግ ሚዲያው ራሱ የዋና በብሮድካስት ስር ያሉት ራሱ በጣም የማላገጥ ስራዎች ተሰርተዋል። ግን ወደ መጀመሪያው ጥያቄ ልምጣና በተለይ ሶሻል ሚዲያው ላይ guys request አዲስ ሰዎች request please ወንድም አለሽ no ቤተሰብ ያለኝ ይቅርታ sorry አባት አለኝ እሱ ፍቅረኛ አለ ይቅርታ ባለ ፍለጋለሁ by the way guys you need a butt like oh you need Mariam guys you need a butt SU like Swiss German and SU like injera tichale ichila and inja you need a butt like injera misrat tibs misir like who ኢትዮጵያ ምግብ ግን እኔ አልችልም ግን ይችላል እሱ ጎበዝ ነው serious guys so ጎበዝ okay
Guys, but it's a request. Addis ሰዎች request. Lemon, there's only ሴቶች እዚህ. Okay. Guys, ወንዶች and እህቶች request ሁለቱም, because if any አስገቢኝ ሴት then jetzt the ወንዶች, jetzt the ባሎች. ገባችሁ? Like jetzt the ባሎች if any seats. Your turn? You wanna go? Oh. Huh? Yes? Okay, guys, Alex, Izzy, no. No, come. No, you take over. Myron and I just wanna eat. Yeah, I wanna eat. Myron.